እግረኛው ሚዲያን እንዴት ነው ይቅርታ የምጠይቁት ጋይስ? እግረኛ ሚዲያን እንዴት ነው ይቅር በለኝ ማለት የምችለው ጋይስ? ሶፎኒያስ ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። ወይላ ታዋክ አስተያሰማ ሌሎቹ ቴክስቶችም አሉ እንደዚሁ እና ህዝቡ ተቆጥቷል። አሻም ቲቪና ትርታ ኤፍኤም ጋዜጠኛ ሶፎኒያስን በአስቸኳይ ከስራ እንዲያግዱ ጠንካራ ጥሪ ቀርቧል። ምክንያቱ ደግሞ ጋዜጠኛው ከኢትዮጵያ ባህልና እሴት ውጪ ነው የተባለ ሰበር ዜና። ጋዜጠኛ ሶፎኒያስ በሐሰተኛ ዘገባ ተወነጀለ። በአዳማ ስም ማጥፋት ክስ መመስረት አለበት ተባለ። አዳማዎች አይላጉሽ ኮርተንባቸዋል። ህዝቡ ተቆጥቷል። አሻም ቲቪና ትርታ ኤፍኤም ጋዜጠኛ ሶፎኒያስን በአስቸኳይ ከስራ እንዲያግዱ ጠንካራ ጥሪ ቀርቧል። ምክንያቱ ደግሞ ጋዜጠኛው ከኢትዮጵያ ባህልና እሴት ውጪ ነው የተባለ ተግባር ሲፈጽም የሚያሳይ የቪዲዮ ማስረጃ ወጥቷል በሚል ነው። ብዙዎች ይህ ሰው ሚዲያ ላይ መቅረብ የለበትም በሚል ተቃውሞ እያሰሙ ነው። ከዚህ በፊትም ከአእምሮ ህመም ጋር በተገናኘና ሰዎች እንጂ እሱ እንዳላደረገ ሲገልጽ ነበር። አዳማዎች አይላጉሽ ኮርተንባቸዋል። አማጆች እናመሰግናለን። እኛ ሃይማኖታችን አስተዳደጋችንም አኗኗራችንም ባህላችንም ምንም ነገር እንደዚህ አይነት ነገር አክሴፕት አድርገን መቀበል አንችልም። ነገር ግን ይሄ የሚያናድዳችሁና የሚያበሽቃችሁ ነገር ምንድነው? የዛኔ መጥቶ ጋዜጠኛው እንደዛ ብሎ ሲጠይቀው በጣም በሚገርም ሁኔታ በሚገርም ቅላጼና በሚገርም ማስመሰል ፍጹም ጻድቅ እንደሆነና እንደዚህ አይነት ነገር እንደማያውቅ ደጋግሞ ሲናገር እኛም ለሱ ተደረበን ጋዜጠኛውን ስንወርድበት ነበር። ግን አንተ ቅሌታምና ባለጌ ሰው ነህ። አንተ ጋዜጠኛው ቅሌታምና ባለጌ ሰው ነህ። ለምን እንደዚህ እንደምታውቃል? አንዳንዴ የሰው ልጅ በብዙ ነገር ህይወቱ ሊበላሽ ይችላል። በብዙ ነገር ሳይፈልግ እንደዚህ አይነት ነገር ውስጥ ይወጣል። አይኑን ድቅቅ ፍጥጥ አድርጎ መጥቶ ንጹሃንን ሰው ሲያስጠቁርና ሲያስጠምድ ሳይ ይናደዳል። አሁን የዛኔ አንተ በጣም ጻድቅና ንጹህ ሰው ነበር የምትመስለው። ስለዚህ ንግግር ኢንተርቪው አሰጣጥ ቅልስልስ ማለትክ እኛ እንድናምንና ከጎን እንድንቆም አደረግክ። ግን አዋረድከን። አሁን እግረኛው ሚዲያን እንዴት ነው ይቅርታ የምጠይቁት ጋይስ? እግረኛ ሚዲያን እንዴት ነው ይቅር በለኝ ማለት የምችለው ጋይስ? ሶፎኒያስ ምን ጉርነክ ምን እኔም ብሎ ተቆርቋሪ ሲጀመር እኛ ማለት ነው ሰው መሃል አንገባም። ሰው የሚያው ሰዎች ቢያወሩ ቢጨቃጨቁ ቲክቶክ ላይ አንገባም አናወራም አልተባባልም። እኔ ቦድኜ ቪዲዮ ሰርቼ ማለት ነው አሁን አፌ በተቆረጠ ምን ነው እግረኛው ሚዲያ አንተን የተናገርኩ ቀን አፌ ቁርጥ ባለ የዛን ቀን ውጪ ባልተናገሩ እንደው ምን አለበት ፋልታ። አሁን እኔ ሰው ነኝ ጋይስ። እኔ አሁን ሰው ነኝ እኔ አሁን ጋይስ። ወይ ሶፎኒያስ ጉርሰታ እግዚአብሔር እንደው አንተም ብሎ ጋዜጠኛ ነው ያልኩት። ነኝ አንተም ብሎ ጋዜጠኛ ነው ያልኩት። አንተም ብሎ እንደዚህ ወንድ አይደለ ወይ? ወንድ ልጅ እንዲህ ሲሆን ወርቆ ስታይ ደስ ይልካል ወይ? ምን ያላልኩት ነገር አለ? እንደው እግረኛ ሚዲያ ይቅርታ አድርግልኝ። አፌ ቁርጥ ከዛን ቀን ውጪ ባልተናገርኩ ወይ? ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። ወይላ ታዋክ አስተያሰማ እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና እንባለው እና አውሰም ወንዶች አውሰም ነው የሚባለው። ግን ለራሱ ቆንጆ ነበርኩ የሚል ቃል ተጠቅመህ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አዎ አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለት ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ነው። ያደላል አይደለም፣ ተፈጥሯዊ ነው። በአንተ ቋንቋ ኢንቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ። እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸው አላልኩ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። አቻቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ፣ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበር።
ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ አሁን አንተ ደግሞ ከእጄ ቁጥጥር ውጭ ሆኖብኝ ነበር አልከኝ። ለረጅም ጊዜ ግን ታየው ነበረ ነው ደግሞ ፓስዋርድ ከሆነ አንተም ጋለ እሱም ጋለ ያየኸው ከሆነ ይሄን ያህል ጊዜ ረጅም ጊዜ ነው ስትጻጻፍ። ለምን አንተ ቶሎ እንትን አትልም? ሀክ ተደርጎብኝ ያልከው ከአንድ ቀን በፊት ነው። ፓስዋርድ ተደርጎብኝ ነው፣ ፓስዋርድ ተወሰብሮብኝ ነው ካልክ አንድ ቀን በፊት ነው። ይሄ ደግሞ የሆነው እኔ ያየኋቸው እንደውም ለአጭር ሰዓታት መስሎኝ ነበረ፣ ለረጅም ጊዜ በሱ ይጻጻፍ ነበረ አልከኝ። እሱስ ምን ያህል ሰው ቢሆን ነው? በነገር ላይ ፓስዋርዴን እሱ ስለሚያውቀው አልከኝ። ያ ጓደኛ ስልኩ ላይ ኦልሬዲ ሴቭድ ሆኗል። ስለዚህ አንተ የተጻጻፍካቸው ነው እሱ ስክሪንሻት እያደረገ ያወጣባቸው ወይስ ራሱ የተጻጻፋቸው? ራሱ የተጻጻፋቸው። ኦኬ፣ በጣም የሚገርም ነገር ነው። አያድርስ ነው። ሴሌብሪቲ መሆን አንዳንዴ ከባድ ነው። እቺም ዝና ሆነ ደግሞ ሰሞኑን ስትረስ ማን ነበረብኝ? ጭራሽ ስትረስ ለመፍጠር ነው። ግን እኔ ያልተጨነቅኩ። ሰበር ዜና። ጋዜጠኛ ሶፎንያስ በሐሰተኛ ዘገባ ተወነጀለ። በአዳማ ስም ማጥፋት ክስ መመስረት አለበት ተባለ። አዳማ በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ያስነሳው አንድ ጋዜጠኛ በአዳማ ከተማ ተዘረፍኩና ተደበደብኩ በሚል የሰጠው ዘገባ የሐሰት መሆኑን ተከትሎ በአዳማ ከተማ አስተዳደር በኩል በሕግ ሊጠየቅ መሆኑ ተሰማ። የአዳማ ከተማ ነዋሪዎች ጋዜጠኛው የከተማዋን ስም እያጠፋና ወንበዴና ቀማኛ ያለባት አስመስሎ በማቅረቡ ተችቷል። የአዳማ ከተማ አስተዳደር ጋዜጠኛውን በሕግ እንዲጠየቅና የከተማዋን ስም በማጥፋቱ ክስ እንዲመሰረትበት በብዙ ኢትዮጵያውያን ዘንድ ጥያቄ ቀርቧል። የቪዲዮ ማስረጃ መረጃዎችን እንደሚያመለክቱት አጠቃላይ ክስተቱ በቪዲዮ የተቀረጸ በመሆኑ ጋዜጠኛው ሐሰተኛ ዘገባ መስራቱና የስሙን መነሳት ለማስቀረት በፍጥነት እርምጃ መውሰዱን ያወቀ መሆኑን ተጠቅሟል። ጋዜጠኛው በአዳማ ከተማ ነዋሪዎች በአዳማ ልጆች ላይ ያሰራጨውን ዘገባ የውሸት መሆኑን ተናግሯል። እንዲሁም የአዲስ አበባ ፖሊስ ይህንን ጉዳይ ከሚመለከታቸው አካላት ጋር በመነጋገር እውነቱን እንዲያጣራና ክትትል እንዲያደርግ ጥሪ ቀርቧል።